One stormy Sunday morning, በአንድ ጭጋጋማ እሁድ ቀን በሆሊ ግራውንድ ሚኒስትሪ ቤተክርስቲያን ውስጥ ምዕመኑ ጢም ብሎ ቤተክርስቲያን ውስጥ የሚደረገውን ፕሮግራም እየተጠባበቀ ነው። አይኖቹ ሁሉ የቤተክርስቲያን መጋቢ የሆነችውን ነብይት ፓትሪሺያ ወይም ደግሞ ማማ ሲኢት ኦል በአማርኛው ደግሞ እናት ሁሉን አየሽን ይጠብቃል። ቤተክርስቲያን ውስጥ ከሚደረጉ አምልኮች በላይ አይኖች እሷ ላይ ያርፋሉ። አንዳንዶች እንዲያውም የሰዎች ነፍስ ውስጥ ሰንጥቃ ማየት ትችላለች ይላሉ። ማንም ሰው በፍጹም ሊያውቀው የማይችለውን ሚስጥራቶች ትገልጣለች ብለው ይናገራሉ። አንዳንዶች ደግሞ ከእግዚአብሔር ጋር ልክ እንደ ሙሴ ፊት ለፊት ታወራለች ብለው እንኳን በድፍረት ይምላሉ። ይህኛው እሁድ ግን እንደ ሌሎቹ እሁዶች አልነበሩም። ፕሮግራም ልክ እንደ ማንኛውም ጊዜ እየተካሄደ ነው። ማማ ሲኢት ኦልም ሁሉንም ነገር እየተቆጣጠረችው ይመስላል። አሁን ሰዎች በምታደርጋቸው ነገሮች በሙሉ ይደመሙባታል። ታዲያ በድንገት በፕሮግራም መካከል ላይ ከኋላ አንድ የሚጮህ ድምጽ ይሰማል። ይህ ጩኸት ሙሉ ቤተክርስቲያኑን ያስተጋባ ነበር። ይህ ጩኸት የሚመጣው አጋታ ከተባለች ከማማ ሲኢት ኦል ጋር አብራ ያለች ሴት ድምጽ ነው። ታማኝ ከተብለው ከተሾሙት መካከል አንዷ አጋታ ነበረች። አጋታም ድንገት ከኋላ ወደፊት ተስፈንጥራ እየሮጠች እየጮኸች ሄደች። አይኖች ሁሉ ወደ አጋታ እየተመለከቱ አጋታ እንዲህ እያለች ወደፊት እየመጣች ትጮህ ነበር። አዎ ድጋሚ አደረገችው። ማማ ሲኢት ኦል የሽባውን እግር ተረተረች። አዎ ሽባ የነበረ ሰው ተፈቷል። አጋታ ይህንን ስትናገር ወዲያውኑ ጉባኤው እየጮኸ ያጨበጭብ ነበር። በዛ ጩኸትና ጭብጨባ መካከል ግን አንድ ሴት ለብቻዋ ቁጭ ብላ ትታዘብ ነበር። ኤልዛቤት ትባላለች። ይህቺ ሴት ለወራት በዚህ ቤተክርስቲያን ውስጥ ቆይታለች። ያየችው ነገር ግን ያሳምናት አይመስልም። ፊቷን ጥለዋለች። ይህ ሽባ ተብሎ ተፈወሰ የተባለውን ሰው ከቀናቶች በፊት በገበያ ውስጥ እየተረማመደ ሲገበያይ አይታው ነበር። ልቧ በጥርጣሬ ተሞላ። አውቀዋለሁ አላውቀውም የሚል ሐሳብ ወደ ውስጧ ገባ። ነገር ግን በዚህ ሁሉ የሚጮና የሚያጨበጭብ ጉባኤ መካከል ብትናገር ማን ሊያምናት ይችላል? ማማ ሲኢት ኦል ሁሉም ነገር በእጇ ያለ ይመስላል። እጅግ በጣም ኃይለኛ ነች። የምትነካ አይነት አይደለችም። ተከታዮቿ አንድ ጣት እንኳን በላዩ ላይ ቢያርፍ ወዲያውኑ እዛ ሰው ላይ ጥቃት ከመክፈት ወደኋላ አይሉም። ይሟሟቱላታል እንጂ በፍጹም አያስነኳትም። እሷን ለመጠበቅ ብለው አብረዋት ያሉ ሰዎች እናንተን ሊያጠቋችሁ ይችላል። ሕይወታቸውን እንኳን ሊሰጡላት ይችላሉ። እስቲ ከብዙ ዓመታት በፊት የፓትሪሺያን ወይም ደግሞ ማማ ሲኢት ኦልን የህይወት ታሪክ እንመልከት። ፓትሪሺያ ከትንሽ ጎጆ የወጣች ሕፃን ልጅ በነበረችበት ጊዜ በሰፈሯ ውስጥ የምትታወቅ ጨዋና ትሁት የሆነች ሴት፣ በሰዎች ሁሉና በጎረቤቶቿ ዘንድ የምትወደድ ልጅ ነበረች። ቤተሰቦቿ እንኳን ሳይቀር እግዚአብሔርን የሚፈሩና ለቤተ ክርስቲያን ልዩ የሆነ አመለካከት ያላቸው ሰዎች ናቸው። ዘመዶቿና ጎረቤቶቿ ስለሷም ሆነ ስለ ቤተሰቧ በጥሩ መልኩ ሊመሰክሩላቸው ይችላሉ። ቤተሰቦቿ እውነተኛ ልጅ እንድትሆንና ታማኝ እንድትሆን አሳድገዋታል። በብርሃን እንድትመላለስ ጭምር አድርገዋታል። በቤተ ክርስቲያን ውስጥ እንኳን ሳይቀር ትልቅ ተስፋ ከተጣለባቸው ልጆች መካከል ዋነኛዋ ነች። የተለያዩ የጸሎት ፕሮግራሞችን ታዘጋጃለች። በቤተ ክርስቲያን መዘምራን ህብረት ውስጥም እየዘመረች ታገለግላለች። በሁሉም ዘንድ ተወዳጅነትን አትርፋለች። ነገር ግን ማንም ከጀርባዋ ያለውን እውነታ የተረዳ አይመስልም። ምክንያቱም ዲያብሎስም ልክ እንደዚሁ ኢላማ አድርጎባት እየሰራባት ነበር። ከብዙ ዓመታት በኋላ ፓትሪሺያ የራሷን አገልግሎት ለመጀመር አቅዳ ነበር። ነገር ግን ስኬታማ ልትሆን አልቻለችም።
ልክ እንደዚሁ ፓትሪሺያ የፓስተሮች ስብስብ የነበረ የትምህርት ጊዜ ትሳተፋለች። በዛ ስፍራም የተወሰኑ እጅግ በጣም እውቅናና ዝና ያላቸውን መጋቢዎችና ፓስተሮች እንዲሁም ነብዮች ትተዋወቃለች። በዛ ሀገር ውስጥ ከነበሩት ታዋቂ ፓስተሮች መካከል አንዱ ፓስተር ቤንጂ የሆነው ተመለከታትና ለብቻዋ ሊያወራት ፍቃዷን ጠየቃትና ወሰዳት። እንዲህም አላት፣ የእግዚአብሔር መንፈስ ባንቺ እንዲሰራ እየሞከርሽ ነው። ነገር ግን ቅንጣት ታክል ተጽዕኖ እንኳን እንደማትፈጥሪ ልነግርሽ እፈልጋለሁ። ይልቁንስ ተጽዕኖ መፍጠር ከፈለግሽ መስዋዕት አለብሽ። አንድ ልዩ ፕሮግራም አለ። ይህ ልዩ ፕሮግራም ልክ እንዳንቺ ፓስተር መሆን የሚፈልጉና ብዙ እውቅና ዝናን ለሚፈልጉ ሰዎች የተዘጋጀ ነው። ለእንዳንቺ አይነቱ ጥቂት ነገር ብቻ ዘርተሽ የምትፈልጊውን ነገር በሙሉ ማግኘት ትችያለሽ። ይህንን ስትሰማ በመጀመሪያ ፓትሪሺያ ትንሽ ጥርጣሬ ውስጧ አደረባት። ማድረግም አልፈለገችም ነበር። ነገሩ ልክ እንዳልሆነ ውስጧ ይነግራታል። ፓስተር ቤንጂ ግን ደጋግሞ ይነግራታል። ይህንን ስነ ስርዓት የምትታደሚ ከሆነ ብዙ ሰዎች አንቺን እንዲከተሉሽ በር ይከፍትልሻል ይላታል። ጥቂት ባሰበችበትና ውስጧ ለመታወቅና ለመስራት ካላት ፍላጎት የተነሳ ከፓስተር ቤንጂ ጋር ተስማማች። በዛን ቀን ምሽትም ፓስተር ቤንጂ ወዳለው ስፍራ አመራች። ታዲያ በዚህ ፕሮግራም ላይ የነበረው የእግዚአብሔር መንፈስ ወይም ደግሞ መጽሐፍ ቅዱሳዊ የሆነ አምልኮ አልነበረም። ይልቁንስ ለየት ያለና እጅግ በጣም ባዕድ የሆነ አምልኮ ስነ ስርዓት ነበራቸው። ታዲያ ፓትሪሺያ በአንድ ነገር ተስማምታ ያ ፓስተር ቤንጂ የነገራትን በሙሉ ዝናና እውቅና ለማግኘት ፈለገች። ታዲያ መስጠት የነበረባት ወይም ደግሞ መሰዋት የነበረባት ነገር ፓትሪሺያ በህይወት ዘመኗ ከዛ ቀን ጀምሮ ልጅ መውለድ አትችልም ነበር። ልጅ የመውለድ ችሎቷን በእውቅናና በዝና ለዲያብሎስ ሸጠች። የተለያዩ ፓስተሮችን በዚህ ስፍራ በማየቷ እጅግ በጣም ተገርማ ነበር። ፓትሪሺያ በዚህ ስፍራ መገኘቷ ልክ እንዳልነበር ደጋግሞ ልቧ ይነግራታል። ውስጧ በፍርሃትና በጥርጣሬ ስሜት ተሞልቷል። ልክ ስምምነቱን ከጨረሰች በኋላና አምልኮን ከፈጸመች በኋላ አንድ ጥቁር ኳስ የሚመስል ኃይል በውስጧ ሲገባ ተሰማት። ልታብራራው አልቻለችም። ነገር ግን አንድ ነገር ተለውጧል። ከዚህ ኮንፈረንስ ከተመለሰችም በኋላ የፓትሪሺያ እጣ ፈንታ ሙሉ በሙሉ መለወጥና መቀየር ጀመረ። ሰዎች የበለጠ ጆሮና አይናቸውን ለማማ ፓትሪሺያ ወይም ለማማ ሲኦል መስጠት ጀመሩ። ከዓለም ጥግ እስከ ዓለም ጥግ ዝናዋ ይወጣ ጀመረ። በአካባቢዋ የነበሩ ሰዎች በሙሉ ወደሷ ይጎርፉ ጀመረ። በናይጄሪያ ውስጥ ነብይት ፓትሪሺያን አያውቅም የሚባል ሰው የሚገኝ እንኳን አይመስልም። ከዝናዋና እውቅናዋ ጋር ሀብቷም አብሮ እየካበተ መጣ። ይህ ግን ገና ጅማሬው ነበር። ማማ ፓትሪሺያ ግን ሰዎች ከሚያዩት ባለፈ ያልታወቀባት ሸንጋይና ያልታወቀባት ውሸታም ነብይ ነበረች። ከፊት ለፊት የሚታየዋ ስብዕናዋ ውጪ ከጀርባዋ ትልቅ የተጠመጠመ ዘንዶ አለ። በመንፈሳዊው ዓለም ማማ ፓትሪሺያ ከጨለማው ዓለም ጋር በቃል ኪዳን የተሳሰረች ሴት ነበረች። ግማሽ ሰውና ግማሽ እባብ ነች። ታዲያ የማማ ፓትሪሺያ ቃል ኪዳን የበለጠ እየጠለቀና በጨለማው ዓለም ውስጥ እየሰጠመች ሄደች። ሁል ጊዜ እኩለ ሌሊት ላይ ግብሯን ለመገበር ወደ ወንዝ ሌሊት 9 ሰዓት ላይ ትሄድና ትሰለብ ነበር። ይህ ድርጊቷ የበለጠ ከጨለማው ዓለም ጋር እንድትቆራኝ ያደርጋት ነበር። በምትሄድበትም ስፍራ ላይ ከጥልቁ አብረዋት የሚሰሩ የጨለማ አባሎች ጋር አብራ ህብረት ታደርጋለች፣ አምልኮንም ታደርጋለች። ሌሎች ልክ እንደሷ ራሳቸውን አሳልፈው እየሰጡ በነቢያትና በመጋቢ በፓስተር ስም የሚነግዱ ሰዎችም በዛ ስፍራ ውስጥ አብረዋት አሉ።
በዛ ስፍራ ህብረት በሚያደርጉበት ወቅት ከጨለማ የሆነ ጥልቁ ጥበብን ይጠቀማሉ። ሰማያዊቱን ጥበብ ትተው ከጥልቁ የሚመጣን ጥበብ ይጠቀማሉ። እንዴት ጉባኤውን በመታለል ውስጥና በሽንገላ ውስጥ ማቆየት እንደሚችሉ ሳይቀር ይወያያሉ። ማማ ፓትሪሺያ ከነዚህ ሰዎች ጋር ለመቀላቀልና ቃል ኪዳን በማድረጓ ትልቅ ያጣችው ነገር አለ። እምነቷን፣ አምላኳን፣ ደግሞም የገዛ ልጅ የምታገኝበትን የእግዚአብሔር ስጦታ የሆነውን ማኅፀኗን አጣለች። ይህ ልውውጥ በመንፈሳዊው ዓለምና በስጋዊው ዓለም መካከል እየተደረገ ነው። በመንፈሳዊ ዓለም ላይ ያለ ስልጣንንና ኃይልን ለማግኘት ብላ በስጋዊ ዓለም ላይ ያለውን ማኅፀኗን አውጥታ ሰጥታለች። የሚገርመው በቤተ ክርስቲያን ውስጥ ያሏት ተከታዮች አንዳች ነገር አልጠረጠሩም ነበር። እነሱ ፓትሪሺያ ማለት ከእግዚአብሔር የተላከላቸው የሚወዷት፣ የሚጠብቋት፣ የሚንከባከቧት ነብይት ነች። ጊዜ እየሄደ በመጣ ቁጥር ፓትሪሺያ ጉባኤዋ እየጨመረና ምዕመኑም እየበዛ ሄደ። በጉባኤ ውስጥ ያለው እያንዳንዱ ሰው ለፈውስ፣ ለትንቢት እጅግ በጣም የተጠማ ነበር። ያንንም ከእግዚአብሔር አፍ በፓትሪሺያ በኩል የሚያገኙት ይመስላቸው ነበር። እሷ መልካም ነገር አድርጋ ያዩ የመሰላቸው ሰዎች የተለያየ የገንዘብ ድጎማንና የተለያዩ እንስሳዎችን እያመጡ ይሰጧት ነበር። ከዚህ በኋላ ነበር ታሪኳ የጀመረው። በጥቂት ወራቶች ውስጥ የተለዩና ከዚህ በፊት ተሰምተው የማያውቁ ተአምራቶች የሚመስሉ ባዕድ ነገሮችን ለጉባኤው መስጠት ጀመረች፣ ማሳየት ጀመረች። በእያንዳንዱ ጉባኤ ውስጥ ላሉት ምዕመኖች የሆነ መስታወት ሰጠቻቸው። ይህንን መስታወት የሕይወት መስታወት ብላ ስያሜን ሰጥታው ነበር። ይህ መስታወት በራሱ በእግዚአብሔር የተባረከ ነው ብላ ትናገራለች። ደግሞም በዚህ መስታወት ላይ በየማለዳው የተነሳችሁ ፊታችሁን እያያችሁ አውሩት፣ የምትፈልጉትን ነገር በሙሉ ንገሩት። ይህ መስታወት የምትፈልጉትን ፈውስ ይሰጣችኋል ትላለች። ጉባኤውም መጽሐፍ ቅዱስን ሳይመረምር፣ መናፍስትን ሳይመረምር ዝም ብሎ ይቀበላት ነበር። ይልቁንስ ደስተኛ ሆነው ትልቅ ነገር እንዳገኙ አስበው ነበር። እውነታው ግን እነዚህ መስታወቶች ከጥልቁ የመጡና በየሰው ሕይወት ውስጥ ለመግባት በርን የሚከፍቱ ባዕድ ዕቃዎች ነበሩ። በዚህ መስታወት አማካኝነት ማማ ፓትሪሺያ በእነዚህ ሰዎች ሕይወት ውስጥ መግባት ትችላለች። ድክመታቸውን ለማጥናት ይጠቅማታል። የምዕመኑን ፍርሃትና ድብቅ ሚስጥሮች እንድታውቅም ይረዳታል። አንድ እሁድ ቀን ኬኒ የምትባል የጉባኤ ምዕመን ጠራች። በኋላም ወደ መድረክ ስትመጣ እንዲህ ብላ ነገረቻት። ትላንትና ማታ ከባለቤትሽ ጋር በስራ አማካኝነት ስትጨቃጨቂ ነበር አይደል? ኬሚም እጅግ በጣም በመገረም አው፣ እንዴት ይህንን ልታቂ ቻልሽ? አለቻት። በዚህ ሰዓት ጉባኤው ያለ ቅጥ ያጨበጭብና ይፈነጥዝ ነበር። ማማ ኖ ኢትኦል፣ እባክሽ ቀጢ እያሉ ይናገራሉ። እውነታው ግን ትላንት ምሽት ላይ ማማ ፓትሪሺያ በመስታወቷ በኩል የኬኒን ቤት እየቃኘች ነበር። በዚህ መልኩ የተለያዩ ተአምራቶችን እያሳየች ጉባኤዋን ታስደምም ነበር። ነገር ግን ማማ ፓትሪሺያ አንዳችም የእግዚአብሔር መንፈስም ሆነ የእግዚአብሔር ሕልውና የሌለበት ስራ ነበር። ትንሽ ቆየችና መንፈሳዊ የተቀደሰ ውሃና የተቀደሰ ዘይትን አመጣች። እነዚህ ውሃና ዘይቶች በቀላል በሚመስሉ ዕቃዎች የቀረቡ ናቸው። ነገር ግን ሲሸጡ ዋጋቸው ቀላል አልነበረም። ፓትሪሺያ እጆቿን እየጫነች ይህ ዘይትና ይህ ውሃ የትኛውንም አይነት ሕመም የመፈወስ ኃይል አለው ብላ ትናገር ነበር። እንዲሁም የትኛውንም የተሰባበረ ትዳር ይጠግናል፣ ትዳራችሁን ያድስላችኋል። ደግሞም በገንዘብ ደረጃ በረከትን የምትፈልጉ ከሆነ ይህንን ተጠቀሙ እያለች ለጉባኤው እየሸነገለች ትሸጥ ነበር። ታዲያ ይህንን በምትሸጥ ጊዜ ያቺ ኤልዛቤት
እየተመለከተች ነበር። ኤልዛቤጥም በጣም ትገረም ነበር በስሯ። ምክንያቱም ኤልዛቤል የመጽሐፍ ቅዱስን ቃል በደንብ ታቅና ታነብ ነበር። ታዲያ አንድ ቀን ልትሞታ አንድ ቀን ብቻ የቀራት እናት መታ በሌላት ገንዘብ ይህንን ተአምራዊ ዘይት ስትገዛ አየች። እናትየው ለራሱ የምትበላው የምትጠጣው በመከራ የምታገኝ ሴት ነች። ነገር ግን ለዚህ ተአምራዊ ዘይት ያላወጣችው ዋጋ አልነበረም። ታዲያ ይህንን ስትገዛ ኤልዛቤት ስትመለከት እጅግ በጣም አዘነች። ማማ ፓትሪሻን ከሌሎች ለየት የሚያደርጋት ቃል ላይ ብዙ ጊዜ ማሳለፍ አትወድም። ቃል አታካፍልም። ይልቁንስ ቀጥታ ወደ ትንቢት ወይም ወደ ፈውስ አገልግሎት ዘላ መግባት ያስደስታታል። በሌላ እሁድ ቀን ማማ ፓትሪሺያ ከጉባኤው መካከል የተቀመጠውን አንድ ወጣት ልጅ እጇን እየጠቆመች ጠራችው። ኦቢዮራ ይባላል። ዝምተኛና በቅርቡ ከዩኒቨርሲቲ የተመረቀ ወጣት ነው። ይህ ወጣት ከእናቱ ጋር ወደ ፓትሪሺያ ቤተክርስቲያን ተገኝቷል። እነዚህ ሁለት ሰዎች ስለ ማማ ፓትሪሺያ ብዙ የሰሙት ዝና አለ። ያንን የሰሙትን በአይናቸው ለማየት እጅግ በጣም ጓግተውና ቋምጠው ነበር። እድለኛ ከሆኑም ማማ ፓትሪሺያ ባርካቸው እንዲመለሱ ፈልገዋል። ፓትሪሺያም ጣቶቿን ወደዚህ ወጣት ልጅ እየጠቆመች ና ወደፊት ወደኔ ጋር ና አለችው። ኦቢዮራ ፈራ ተባ እያለ ከመቀመጫው ተነስቶ ወደ ማማ ፓትሪሺያ ተጠጋ። ይህንንም ወጣት እየተመለከተች ቀስ እያለች ጊዜ ወስዳ መናገር ጀመረች። የኔ ልጅ እግዚአብሔር አምላክ ስላንተ አንድ ነገር አሳይቶኛል። የሆነ የተቸገርክበት ነገር እንዳለ ይታየኛል አለችው። ጉባኤው ጸጥ ብሎ በጉጉት ቀጣይ የምትለውን ነገር ይጠባበቃል። ፓትሪሺያ ትኩር ብላ እየተመለከተችው እንዲህ አለችው፣ አንተ ልጅ ሕይወትህ አደጋ ላይ እንደሆነ ይታየኛል። የሆነ ነገር ሕይወትህ ሊወስደው እየታገለ እንደሆነ አያለው። ለዚህ ነገር ምንም ካልተደረገ ድቅድቅ ጨለማ ከፊት ለፊትህ ይጠብቅሃል። በዚህ ሰዓት የወጣቱ ኦቢዮራ ልብ በኃይለኛው ይመታ ነበር። የፓትሪሺያን መልክ እያየ ብቻ ድንጋጤው የበለጠ ይወረው ነበር። ምክንያቱም ፊቷ ላይ መጥፎ ነገር ከሱ ጋር እንዳየች ነበር የሚገልጸው። እንዲህም አላት፣ ማማ ፓትሪሺያ እባክሽ ምን ማለት ነው? ልታብራሪልኝ ትችያለሽ? አላት። እጇን ትከሻው ላይ ቁጭ አደረገችው። ድምጿን አለሳልሳና ቀስ አድርጋ ማውራት ጀመረች። ልጄ አንድ ነገር በአስቸኳይ የማይደረግ ከሆነ 30 ዓመትን እንኳን ለማየት አትችልም። ትዳር፣ ልጆች፣ ሕይወት የሚባለውን ነገር በሙሉ እርሳው። ይህ እንዳይሆን የምትፈልግ ከሆነ አሁኑኑ ማድረግ ያለብህን ነገሮች በቶሎ ልታደርግ ይገባል። ዞር ብሎ እናቱን ሲመለከት እናቱ በድንጋጤ ልቧን ይዛ ታየው ነበር። ፓትሪሺያ ጭጋግ የሚመስለውን ፊቷን ትንሽ ከፈት አድርጋ ተስፋ እንዳለበት እያስመሰለች ቀስ ብላ በድጋሚ እንዲህ አለች፣ አምላክ እግዚአብሔር አንድ መፍትሄን አዘጋጅቶልሃል። ሕይወትህ እንዲቀጥል ከፈለክ ማድረግ ያለብህ ነገር አለ። ረጅምና መልካም ሕይወትን ማኖር ከፈለክ እነዚህ ነገሮች መከተል አለብህ። መሰዋት ያለብህ አንድ ነገር አለ፣ ወይም ደግሞ እጅግ በጣም ጠንካራ የሆነ ዘርን መዝራት ይኖርብሃል። አንድ የምትወደውንና የያዝከውን የጨበጥከውን ነገር መልቀቅ አለብህ። አየህ፣ እግዚአብሔር የሚባርከው ከልባቸው የሚሰጡትን ሰዎች ነው። ይህ ዘር ወይም ደግሞ የመስዋዕትነት ምንድን ነው ብሎ ጠየቀ። ፓትሪሺያም ልክ ጥያቄውን እየጠበቀች ያለች ይመስል ወዲያውኑ ጭንቅላቷን ከላይ ወደ ታች ነቀነቀች። እግዚአብሔር አምላክ እንዲህ ይለኛል፣ የአንተ ሕይወት እንዲቀጥል ላም ወይም በሬ ይዘህ መምጣት አለብህ። በዛ ልክ ያለ መስዋዕትነትን ማቅረብ ይኖርብሃል አለች። ማንኛውንም አይነት በሬ እንዳትጠቀም፣ ይልቁንስ አዲስ ሕይወትን የሚገልጽ አይነት በሬ ልትጠቀም ይገባል። ጠንካራ፣ ጤነኛና ምንም አይነት በሽታ የሌለበትን መሆኑን አረጋግጥ።
ኦቢዮራ ትንሽ ድንጋጤ ቢጤ መልኩ ላይ ይታይ ነበር። ምክንያቱም እስከዛሬ ድረስ ይሰማቸው የነበሩት መስዋዕትነት ወይም ዘር እንደዚህ ያለ አይነት ነገር አይመስለውም ነበር። እንዲህም አለ፣ ማማ ፓትሪሺያ ይቅርታ፣ ግን ያንን በሬ ከየት ማግኘት እንዳለብኝ አላውቅም። ፓትሪሺያ እጆቿን በድጋሚ ትከሻው ላይ አደረገችና እንዲህ አለች፣ እንዳታስብ ልጄ፣ እግዚአብሔር አምላክ ይህንን ጭንቀትህን ይረዳሃል። በራስህ ሄዶ ያንን በሬ መፈለግ አይጠበቅብህም። ያንን መስዋዕትነት ወደ ዘር መቀየር ትችላለህ። አንተ ብቻ የዛን በሬ ዋጋ ቀይረህ በገንዘብ አስገባ፣ ሌላውን ለኔ ተው። ቤተ ክርስቲያን እንደዚህ ያሉ ነገሮችን የመስራት ልምድ አላት። አንተ ብቻ ታዛዥ መሆንና በእግዚአብሔር ቃል እምነት ሊኖርህ ይገባል። ያ ብቻ ነው ካንተ የሚጠበቀው። ሌላውን እኛ ቤተ ክርስቲያን እንደ ቤተ ክርስቲያን ጣልቃ ገብተን ኃላፊነት እንወስዳለን። የኦቢዮራ እናት አንገቷን እየነቀነቀች እባክህ እሺ በላትና ምንም ነገር እንዳትከራከር የሚል ፊትን ከመቀመጫዋ ላይ ሆና ታሳየው ነበር። በዚህ ሰዓት ለኦቢዮራም ሆነ ለእናቱ የበለጠ ዋጋ ያለው የእንስሳው ዋጋ ሳይሆን ይልቁንስ የኦቢዮራ ነፍስ ነው። ከገንዘብ በላይ ነፍሱን ማትረፍ አለበት። በዚህ ሁሉ ጫና ውስጥ ስለነበረ ኦቢዮላ ምንም ሳያስብበት ምንም ሳያጠነው መንፈስን ሳይመረምር ተስማማ። ወዲያውኑ ቼክ ቡኩን አወጣና ብዙ ዳጎስ ያለ ገንዘብ ጻፈበትና ፈርሞ ቼኩን ቀዶ ሰጠ። ልክ ቼኩ እጇ ላይ ሲገባ ፓትሪሺያ ፈገግታና ወደር የሌለው ደስታ በፊቷ ላይ ይታየ ነበር። ለልጁ ያሰበች ይመስላል፣ ነገር ግን ውሸት ነው። እንዲህም ብላ ቀና ብላ እየተመለከተችው ተናገረች፣ የኔ ልጅ መታዘዝህ እግዚአብሔር አምላክን አስደስቷል። ካሁን በኋላ ሕይወትህ በእግዚአብሔር እጅ ላይ ነው። ለሰጠኸው መስዋዕትነት እግዚአብሔር አምላክ ይከፍልሃል። አሁንም ቢሆን ኦቢዮራ መልክ ላይ የፍርሃት ስሜት ይታይ ነበር። ወዲያውኑ ተመልሶ እናቱ ወዳለችበት መቀመጫ ሄደና ተቀመጠ። እናቱ ግን እጅግ በጣም ተደስታ ነበር። የልጇ ነፍስ ስለተመለሰ ደስ ብሏታል። ወዲያውኑ ያቺን ነብይት አመሰገነች። እነሱ ያላወቁት ነገር ግን ፓትሪሺያ የትኛውንም አይነት በሬም ሆነ ያንን ገንዘብ ለእግዚአብሔር ቤት ውስጥ ለማዋል ምንም አይነት እቅድም ሆነ ሐሳብ የላትም። ለነገሩ ከጅምሩም ይህ የሷ ሐሳብ አልነበረም። ይህ የመጀመሪያ ጊዜ አይደለም። ይልቁንስ ከዚህ በፊት ከብዙ ሰዎች ልክ እንደዚሁ ገንዘብን ስትሰበስብ ኖራለች። ለራሷ ጥቅም ታውለዋለች። ለምትፈልገው ነገር ብቻ ታወጣዋለች እንጂ በፍጹም አንዲትም ሳንቲም ለእግዚአብሔር ቤት ተሰጥቶ አያውቅም። ይልቁንስ እንደዚህ አይነት ፈንዶች በአብዛኛው ጊዜ የሚውሉት ከከተማ ውጪ በምታሰራቸው ቤቶችና በምትገዛቸው መኪናዎች ላይ ነው። አስተውሉ። ይህ የፓትሪሺያ ገንዘብ መቀበያ ዘዴ የመጀመሪያዋ አይደለም፣ ደግሞም የመጨረሻዋም አይሆንም። ኦቢዮራ ከዚህ በፊት ገንዘባቸውን በከንቱ ከከፈሉ ምዕመኖች መካከል አንዱ ነው። ኤልዛቤጥም ይህንኑ ታሪክ ቁጭ ብላ ትታዘብ ነበር። ታዲያ በዚህ በምታገናዝብ ወቅት ይህ በሙሉ የሚደረገው ነገር ውሸት እንደሆነ ታውቃለች። የሚደረጉት ነገሮች በሙሉ እግዚአብሔር የሌለበት፣ እግዚአብሔር የማይከብርበት ነገር እንደሆነ አውቃለች። ከዚህ በኋላ ነበር ኤልዛቤጥ አንድ ሐሳብ ወደ ጭንቅላቷ መጣ። ማማ ፓትሪሺያ የምትሰራቸውን የውሸትና ከጨለማ የሆኑ አሰራሮችን በሙሉ ልታጋልጥ በልቧ ወሰነች። ነገሩ በፍጹም ቀላል እንደማይሆን አውቃለች። ነገሩ እግር በእግር እንደማይሄድላትም ተረድታለች። ነገር ግን ለመወሰን አልተቸገረችም። የግድ ይህንን ነገር ማጋለጥ ነበረባት።
ምናልባትም ልክ እንደ ማማ ፓትሪሺያ ያሉ ሰዎችንና ራሷ ማማ ፓትሪሺያን ማጋለጥ ከቻለች ልክ እንደዚሁ የበግ ለምድ ለብሰው ተኩላ የሆኑ ሰዎችን ማጋለጥ እንደምትችል አምና ነበር። ምናልባትም እሷ የምትሸነግልበትን መንገድ ልታጋለጥ ዝግጁ ነች። ምንም እንኳን ማማ ፓትሪሺያን ብትይዛትም የምትሰራው ነገር እግዚአብሔር የሌለበት እንደሆነ ብታውቅም ከቤተ ክርስቲያኗ መመላለስ አላቆመችም ነበር። አንድ እሁድ ቀን ላይ የፈውስ ፕሮግራም ብላ ማማ ፓትሪሺያ ባዘጋጀችው ፕሮግራም ላይ ይህቺ ሴት ማለፍ የማትችለውን አንድ የሚያስደነግጥን ነገር ተመለከተች። አንድ በዕድሜ ገፋ ያለ ሰው ከነዊልቼሩ ወደ መድረኩ ተጠጋ። ማማ ፓትሪሺያም እጆቿን በዚህ ሽባ የሆነ ሰውና በዊልቼር ላይ ለሚሄድ ሰው እጇን ጫነች። ከዚህ በኋላ የሆነ ነገር በአፏ ስትልና አፏን ስታንቀሳቀስ ይታይ ነበር። ታዲያ በድንገት በዚህ ዊልቼር ላይ የነበረው ሰው ብድግ ብሎ ተነሳ። በዚህ ሰዓት ጉባኤ ውስጥ የነበሩት እያንዳንዱ ምዕመን ብድግ ብለው ተነስተው ያጨበጭቡ፣ ይዘሉና ይደሰቱ ነበር። ከጉባኤው መካከል ቁጭ ያለችው ኤልዛቤት ግን ቁጭ ብላ ነገሩን ትገመግምና እጅግ በጣም ትገረም ነበር። እንደ ሌሎቹ ብድግ ብላ አላጨበጨበችም፣ አልተደሰተችም። ምክንያቱም ቀደም ብሎ ይህንኑ በእድሜ የገፋ ሰው በገበያ ውስጥ ሲመላለስ ተመልክታው ነበር። ይህ ሰው በዊልቼር ሳይሆን ይልቁንስ በእግሩ የሚመላለስ ሰው ነበር። በፍጹም ሽባ አልነበረም። እግሮቹ በደንብ ይሰሩና ሙሉ በሙሉ ጤነኛ የነበረ ሰው ነበር። ቀስ በቀስ ማማ ፓትሪሺያ በመንደር ውስጥ ካሉ ሀብታሞች መካከል ቅድሚያውን ያዘች። ሰው ሁሉ በሀብቷ በዝኗ ያውቃት ጀመር። የሚገርመው በቤቷ ውስጥ የምታስገባው ወርቅ ስፍር ቁጥር የለውም። የተለያዩ መስኮቶቿ ወርቅ የተለበጠባቸው ናቸው። የተለያዩ የመዘነጫ ብዙ የሆኑ መኪኖችም ነበሯት። እጅግ በጣም ውድ መኪኖች። በዛ ላይ ደግሞ በቤት ውስጥ ብዙ አገልጋዮችምና ሰራተኞችም ነበሯት። የሚገርመው ነገር ለጉባኤውም ሆነ ለሚጠይቃት በሙሉ ስትመልስ ይህ ከእግዚአብሔር አምላክ የተሰጠኝ ስጦታ ነው ብላ ትናገራለች። በሚያሳዝን ሁኔታ ፓትሪሺያ የበለጸገች ሄደች፣ ጉባኤው ግን እየደኸየ መጣ። እሷ በራሷ ቃል የገባችላቸውና እግዚአብሔር አምላክ ብሏችኋል ብላ የተናገረቻቸው በረከት ምንም አልነበረም። ማማ ፓትሪሺያ ኃይሏን የምትጠቀመው ሰዎችን ለማሳመንና ሰዎችን ለመሸንገል ብቻ ሳይሆን የሰዎችንም ሕይወት ለመቆጣጠርና በሰዎች ሕይወት ውስጥ ጣልቃ ለመግባትም ጭምር ነው። እንዲያውም የሚያስገርመው ማማ ፓትሪሺያ የገዛ ቤተሰቦቿን እንኳን ለገንዘብና ለራሷ ክፉ ምኞቶች ስትል አሳልፋ ሰጥታለች። ከዛም አልፎ አንዳንድ ባለጠጋ የነበሩ ወንዶች ወደ ቤተ ክርስቲያናቸው ስትመጣ ለማማለልም ሆነ የነሱን ገንዘብ በተለያየ መንገድ ለመውሰድ ትሞክራለች፣ ትጠራለች። በተለይም ደግሞ አንድ ሰው ወደ እሷ መጥቶ በቀላሉ መሸወድና በቀላሉ መሸንገል ከቻለ ወዲያውኑ በመዳፏ ውስጥ ታስገባዋለች። አለፍ ሲል ማንኛውም ገንዘብ ያለው ሰው ሆኖ በእጇ ላይ መጣል ከከበዳትና ይህ ሰው ከሌሎቹ የተሻለ ከሆነ እንደምንም ብላ በዚህ ሰው ላይ የተለያዩ ድግምቶችን ወይም መተቶችን በማድረግና ቤት ውስጥ ከባለቤቱ ጋር ከልጆቹ ጋር ብጥብጥ እንዲነሳ በማድረግ ትሰራ ነበር። አንድ ጊዜ ልክ እንደዚሁ በማማ ፓትሪሺያ አንድ በከተማ ውስጥ የሚታወቅ ባለጠጋ ሰው መጣ። ይህንን ሰው ወዲያውኑ አብሯት የሚያገለግሉት ሰዎች ወደፊት አመጡትና አስቀመጡት። ከዚህ በኋላ ማማ ፓትሪሺያ እጇን እየጠቆመች ጠራችውና ወደ መድረኩ ፊት እንዲመጣ ጠየቀችው። ከመጣም በኋላ እግዚአብሔር ተናገረኝ፣ እግዚአብሔር እንዲህ ይልሃል፣ ከሰማይ የተቀበልኩት መልእክት ነው ብላ መልእክቷን መናገር ጀመረች። እግዚአብሔር አምላክ አንድ ብዥ ያለና በደንብ ግልጽ ሆኖ የማይታይ ራእይ ያሳየኛል።
አንድ ጥቁር ደመና ቤት ዙሪያ ከቧ ያለው አንድ ባንተ ዙሪያ ያለ ሰውና ከልብህ የምታምነውን ሰው አያለው። ያ ሰው ግን ከበረከት ተቃራኒ ሆኖ በረከትህን የዘጋብህ ሰው ነው። ወዲያውኑ ይህ ባለጠጋ ሰው ይህንን ነገር ሲሰማ አይኖቹ ፈጠጡ። ወዲያውኑ ፍርሃትና ድንጋጤ ውስጡን ወረረው። እባክሽን ይህ ሰው ማን እንደሆነ በግልጽ ትነግሪኝ ብሎ ጠየቃት። ይህንን የጠየቀው ቤተሰቡንና እሱ ያለውን ነገር ለመጠበቅ ሲል ነው። ከዛ ማማ ፓትሪሺያም ድምጿን ቀስ አርጋ ለሱ ብቻ እንዲሰማ አርጋ ለሱ እንዳሰበች ይመስል ወደ ጆሮ ተጠግታ ባለቤትህ ነች ብላ ተናገረች። ባለቤት በብዙ ቅናት ውስጥና ስግብግብነት ውስጥ ያለች ሴት ነች። መንፈሷ በቅናት ተሞልቷል። ባለህ ነገር ላይ ትቀናለች። በረከትህን አቋርጣ ይዛለች። ጠርምሰ የምታልፍበትን መንገድ ዘግታብሃለች። ነገር ግን አትፍራ፣ እኔ እረዳሃለሁ። እግዚአብሔር በሰጠኝ ልዩ ጸጋ ይህንን መርገም ልሰብርልህ እችላለሁ። ከጊዜ ሂደት በኋላ ከጉባኤም ውጪ ቢሮ እየጠራች እያናገረችው ባለቤቱ ብዙ ክፉ ባህሪ እንዳላትና ደግሞም ለሱ እንደማትበጀው በተደጋጋሚ ቀጠሮ ታሳውቀው ጀመረ። በሷም ምክንያት በስራው ላይ በቤት ውስጥ የተለያዩ ችግሮች እያጋጠሙት እንደሆነና ከዚህ በኋላም ችግሮቹ እየተፈቱ እንደማይሄዱ ይልቁንስ እንደሚባባሱ ነገረችው። ራሱንም ከሷ ገለል እያደረገ መምጣት እንዳለበት አሳወቀች። ደግሞም እሷ የምትነግረውን ነገር አጥብቆ ካደረገና እሷ የምታዘውን ምንም ሳያዛንፍ የሚያደርግ ከሆነ ፈውስ ወደ ቤቱ እንደሚገባ አሳወቀች። ነገር ግን ለዚህ ባለጠጋ ሰው ያልነገረችው አንድ ነገር ቢኖር ውሸቷንና እውነተኛ ማንነቷን ነው። ከእሷ ጋር እንዲቀራረቡ ፈልጋ ነበር። ደካማ ጎኑን አግኝተዋለች። ቀስ በቀስ በስልኩ ላይ ጽሑፎች ይገቡ ጀመር። እነዚህ ጽሑፎች ከማን እንደሚገቡ መገመት አያቅታችሁም። አዎ ከማማ ፓትሪሺያ ነበር። እንዲሁም ብላ የተለያዩ የጸሎት ጊዜዎች ላይ ተጋብዘው ነበር እና አብረን እንጸልይ እያለች ትጠይቀው ነበር። በጸሎት ጊዜ ላይ እግዚአብሔር አለኝ እያለች የበለጠ ተጽዕኖ ትፈጥርበት ነበር። ባለቤቱን እንዲጠላትና ከባለቤቱ ገለል እንዲል አጥብቃ ትይዘው ነበር። ቀስ በቀስ ፓትሪሺያ ከሚስቱ ከማግለል ወደ ራሷ ወደ ማረግ ሄደች። አጠመደችው። ከሷ ጋርም ቢሆን በበረከት እንደሚጥለቀለቅ አሳመነችው። በጥቂት ጊዜ ውስጥ ይህ ባለጠጋ ሰው ከዚች ማማ ፓትሪሺያ ከተባለች ሰው ጋር ተጠምዶ አገኘ። በትዳሩ ላይ መወስለት ጀመረ። እርሷም አብረው የሚቀጥሉ ከሆነ እግዚአብሔር አብልጦ እንደሚባርከው አድርጋ ትሞላው ነበር። ይህ ከዚህ ባለጠጋ ሰው ጋር ብቻ ሳይሆን በቤተ ክርስቲያን ውስጥ ከሚገኙ ባለጠጎች ጋር በሙሉ የተለመደ አሰራሯና አካሄዷ ነው። ፓትሪሺያ በመልካም ትዳር ውስጥ እየገባች ትበጠብጣለች። በሚዋደዱ ባልና ሚስት መካከል እየገባች መለያየትን ትፈጥራለች። መሰረቶችን ታናጋለች። ወጣቷ ኤልዛቤጥም የፓትሪሺያን ሴራዎች በሙሉ በቅርበት ትከታተል ነበር። በስራዋ እጅግ በጣም ትረበሽ ነበር። የፓትሪሺያ ስራዎችና ሴራዎች ከኃጢአት በዘለለ የብዙ ሰዎችን ሕይወት ማመሰቃቀል፣ መበጥበጥና ማናጋት ነበር። አንዳንድ ጊዜ ማማ ፓትሪሺያ ለጉባኤው እንዲህ ብላ ትመክራቸዋለች። ጄሪካን አምጡ፣ ውሃ ሙሉበት። በዛ ውሃ ላይ ቢሮዬ አስገብቼ እጸልይበታለሁ። ከዛ በኋላ እናንተም ካለባችሁ ማንኛውም ቁስልም ሆነ ጠባሳ፣ ህመም፣ በሽታ ትፈወሳላችሁ ትልና ያንን በውሃ የተሞላ ጄሪካን ወደ ቢሮዋ ካስገባች በኋላ ጥቂት ጨው፣ ጥቂት ስኳር ታጨምርበታለች።
ከዚህ በኋላ ከጥቂት ቀን በኋላ ጸልይበታለሁ ብላ ለጉባኤው ትመልሳለች። ጉባኤው ምስኪን ነው፣ በገንዘብ ይገዛል። ቤቱም ወስዶ ይህንን ውሃ ሲሞክር የተለየ ጣዕም ይሰጠዋል። ያኔ ይህ ውሃ እውነትም የተባረከ ነው ብሎ ያስባል። በዚህ መንገድ ጉባኤውን እጅግ በጣም ብዙ ጊዜ ሸውዳለች። የሚያሳዝነው ከድሃውና ከአንዱ ሰው የምትወስደው የገንዘብ መጠን እጅግ በጣም ብዙ ነበር። ታዲያ አንድ ቀን ኤልዛቤጥ የፓትሪሺያ ቅርብ የነበሩ አገልጋዮች እየተሳሳቁ ሲያወሩ ሰማች። እንዲህ ብለው ያወሩ ነበር። አይገርምም? ጉባኤው ግን ሞኝ ነው። አስቡት እስኪ ለጨውና ለስኳር ብጥብጥ አንድ ጄሪካን በዛ ያክል ገንዘብ ሲገዙ ምን አይነት ሞኝ ሰዎች ቢሆኑ ነው እያሉ ይሳሳቁና ይደሰቱ ነበር። ይህ የሚያስደነግጥ ነገር ነው። ታዲያ የማማ ፓትሪሺያ የማታለልና የሽንገላ ቀን ሊያበቃና ፍጻሜውን ላገኝ ይመስላል። ምክንያቱም ኤልዛቤጥ እሷን ለማጋለጥ ከባድ የሆነ ጾምና ጸሎት ገባች። ከእግዚአብሔርም ጋር ጊዜ ታሳልፍ ነበር። እግዚአብሔር የሰዎቹን ዓይን እንዲያበራ፣ የሰዎቹን ልብ እንዲከፍትና እውነቱን ማየት እንዲችሉ አጥብቃ ትጸልይ ነበር። ለዚህም ጾምና ጸሎት አወጀች። ታዲያ አንድ ቀን ሌሊት ኤልዛቤጥ ፓትሪሺያን ለመከተል ወሰነች። ከዚህ በኋላ ከቤቷ እስክትወጣ በቤቷ አቅራቢያ ሆና ትከታተል ነበር። ታዲያ መሸትሸት ማለት በጀመረ ጊዜ የፓትሪሺያ ትልቁ ቤት መብራት ቦግ ብሎ በራ ታያት። ከዚህ በኋላ ኤልዛቤጥ ሰው ትጠባበቅ ነበር። የሚወጣ ሰው ትከታተላለች። ትንሽ ቆየት ብሎ ፓትሪሺያ ዘርፋፋ የሆነ ቀሚሷን ለብሳ በቤቷ አጠገብ ወደሚገኝ ሐይቅ ስትሄድ አየች። ኤልዛቤጥም ተከተለቻት። ከዚህ በኋላ ቀስ እያለች ፓትሪሺያ 10 ጊዜ ግራና ቀኟን እየተመለከተች ወደዚህ ወንዝ በባዶ እግሯ መግባት ጀመረች። ነገሩ ግራ ያጋባት ትመለከት ነበር። እያንዳንዱ እርምጃዎቿ የኤልዛቤጥን ልብ ያንጠለጥልና ያስደነግጥ ነበር። ማማ ፓትሪሺያ በዛ ወንዝ ዳር ላይ ቁጭ አለችና እጆቿን ወደ ላይ ከፍ አድርጋ በማይታወቅ የሆነ ቋንቋ ማውራት ጀመረች። የድሮ የሚመስልና ምቾት የሚነሳ የሚያስፈራራ ድምጾችን ማውጣት ጀመረች። እዛው ፓትሪሺያ ቁጭ ባለችበት አንድ ልብን ጭው የሚያደርግ ነገር አየች። ዙሪያዋን የሆኑ የከበቧት እባብና ዘንዶ የሚመስሉ ነገር ግን የሰውነት ቅርጽ ያላቸው ነገሮች ብቅ ብቅ እያሉ ያጀቧት ነበር። ኤልዛቤጥ ከሩቅ ሆና የምትከታተለውን ነገር ማመን እጅግ በጣም እየከበዳትና እየደነገጠች መጣ። ያየችው ነገር ካሰበችው እጅግ በጣም የራቀና ከሰማይና ምድር እንደሚራራቅ ያክል ነበር። ያየችውን ነገር በአእምሮዋ ውስጥ እንኳን ለማሰላሰል እጅግ በጣም ይከብዳል። በዚህ ሰዓት ኤልዛቤጥ አንድ ነገር ለመረዳት ቻለች። ይቺ ማማ ፓትሪሺያ ተብላ የምትጠራ ሴት አጭበርባሪ፣ አታላይ ብቻ ሳትሆን ይልቁንስ በመንፈሳዊው ዓለም ላይ ከባድ ስልጣን ያላት፣ ከጨለማው ዓለም ጋር ትስስር ያላት የጥልቁ ሰው እንደሆነች አወቀች፣ ደረሰችባት። ይህቺ ሴት ከአጭበርባሪነት ባለፈ በስጋዊው ዓለም ላይ አደገኛ የሆነች ሴት ነበረች። ኤልዛቤጥ ያየችው ነገር ሰውነቷን አንቀጠቀጠው። ይህ ያየችው እውነታ ካሰበችው በላይ ሆነባት። ፓትሪሺያ ለካ ጉባኤዋን እያታለለች ብቻ አልነበረም። ይልቁንስ ከጥልቁ ዓለም በመነጭና ከጨለማው ዓለም በመጣ ኃይል ጉባኤዋን በሙሉ አሳውራለች። መንፈሳዊ ልባቸውን አደንድናለች። ከእግዚአብሔር ጋር ያላቸውን መስመር ሰብራለች። ሰዎች የሷን እውነተኛ ማንነት እንዳይረዱ የእግዚአብሔርን ቃል እንኳን በአግባቡ አስተምራም ተናግራም አታውቅም።
በነጋታውም ኤልዛቤጥ ወደ እሷ ቤተ ክርስቲያን ተመልሳ ለመምጣት አይኗን አላሸችም ነበር። ተዘጋጅታ በነጋታው ወደዚህ ቤተ ክርስቲያን ተመለሰች። ልቧ እጅግ በጣም ከብዷል። ባየችው ነገር እጅግ በጣም አዝናለች። እስከ ዛሬ ድረስ በእግዚአብሔር ስም ስትነግድ ብቻ ሳይሆን ሰዎችን ወደ ተሳሳተ መንገድ ስትመራ ነበር። የሰዎችን ዓይንና ልብ ይዛ ነበር። አሁን የኤልዛቤጥ ስራ ይህቺ ሴት አጭበርባሪ እንደሆነች ብቻ ማሳየት ሳይሆን ይልቁንስ ሰዎችንም ጨምሮ ከዚህ ከጨለማው ዓለም እንደመጣች ዓይናቸውን ከፍቶ መመልከት እንዲችሉ መርዳት ነበረባት። ከዚህ በኋላ በዛኑ ቀን ፕሮግራም ማገባደጃ ላይ አንድ የሚያስገርም ነገር ተፈጠረ። ማማ ፓትሪሺያ አንድ ሰው ላይ አይኗን ጣለች። ለዚህ ሰው የተለየና የሚያስደንቅ በረከት እግዚአብሔር እንዳዘጋጀለት ተናገረች። ይህ ሰው ኤልዛቤጥ ነበረች። ታዲያ እጇን ጠቁማ ኤልዛቤጥ ወደ መድረኩ ጋር እንድትጠጋ ነገረቻት። በዚህ ሰዓት ኤልዛቤጥ ልቧ እጅግ በጣም እየመታ ነበር። ምክንያቱም ይጠራት የነበረው አጭበርባሪና ሌባ ሰው ብቻ ሳይሆን ይልቁንስ ከጥልቁ ጋር ትስስር የነበራት ሴት ነች። እንዲህም አለቻት፣ እግዚአብሔር አምላክ በጫንቃሽ ላይ ቀንበር እንደተሸከምሽ እያሳየኝ ነው። አሁን እንጸልይልሻለን። ያ የተሸከምሽውን ሸክም ታራግፊና ትሄጃለሽ፣ ነፃ ትወጫለሽ አለቻት። ኤልዛቤጥ ልቧ እየመታ ወደፊት ተጠጋች። ነገር ግን በፊቷም ላይ ሆነ በሰውነቷ ላይ ፍርሃቷን ማሳየት አልፈለገችም ነበር። ኤልዛቤጥ መድረኩ ስር ማማ ፓትሪሺያ ጋር ደረሰች። ከዚህ በኋላ ግን ማማ ፓትሪሺያ በጆሮዋ የነገረቻት መልእክት እጅግ በጣም የሚያስደነግጥ ነበር። ወደ ጆሮዋ ጠጋ አለችና የምትሰሪውን ስራ ብታቆሚ ይሻልሻል፣ አያዋጣሽም ብላ በቀሰቀሰ ድምፅ ነገረቻት። ኤልዛቤጥ እጅግ በጣም ፈራች። ነገር ግን በፍጹም ወደኋላ ማለት አልፈለገችም። የዛን ቀን ፕሮግራም አለቀ። ኤልዛቤጥ ግን ወደ ቤቷ ስትመለስ ዝም ብላ ቁጭ አላለችም፣ ወይም ደግሞ የተባለችውን ነገር እያሰላሰለች አልፈራችም ነበር። ይልቁንስ መጋደሏን ከስጋና ከደም ጋር ማድረግ ትታ ይልቁንስ በመንፈሳዊ ዓለም ላይ ተጋድሏን ማድረግ ጀመረች። ጾም ጸሎቱን በድጋሚ አወጀች። መጸለይ መጾም ጀመረች። ምሽግ እየገባች የጠላትን አሰራር ታፈርስ ነበር። ከጥቂት ቀናት በኋላ የሰበሰበችውን መረጃዎች በሙሉ ይዛ ወደ ሚዲያ ቀረበች። ያነሳችው ቪዲዮዎች፣ ያየችው ነገሮች በሙሉ ከነማስረጃው አድርጋ ወደ ሚዲያ ብቅ አለች። በዚህ ሰዓት ይህንን ይከታተሉ የነበሩ የፓትሪሺያም የሰፈሯም የመንደሩም የሀገሪቱም የሚያውቃት በሙሉ ነዋሪዎች ደነገጡ። ምክንያቱም ይህንን ፈጽሞ አልጠበቁም ነበር። ይህ የሚያስደነግጥ ዜና ነው። ይህ በሚዲያ ላይ እንደ ቀልድ የተለቀቀው ልክ እንደ ሰደድ እሳት በየሰው ስልክና ኮምፒውተር ላይ ብቅ ማለት ጀመረ። ዝኗ ከጫፍ እስከ ጫፍ ገኖ ስለነበር ሰዎች ይህንን ማለፍ አይችሉም። ይቺ ሴት ከማጭበርበርና ምዕመኑን ከማታለል ባለፈ ከጥልቁ ጋር የሚያገናኛት ነገር እንዳለ ከነማስረጃው አወጣችባት። ጉባኤው ይህንን ሲመለከት ማመን ከበደው። እናታችን ነች ብሏት ከሚጠሩት ሰው ይህን ያህል ክህደት ማየታቸው እጅግ በጣም ያስደነግጥ ነበር። እንዲሁም አብዛኞቹ አብዝተው የሚወዷት አፋቸውን ከፍተው እየተነፋረቁ ያለቅሱ ነበር። የሚያዩትን ነገር ማመንም አልፈለጉም። ብዙዎች ለብዙ ዓመታት እውነታው በጨረፍታ እንኳን ሳይታያቸው በታማኝነት ሲከተሏት ነበር። አብዛኞቹ ገንዘባቸውን በሙሉ አምጥተው ያፈሰሱት የሷ አገልግሎት ላይ ነው። ነገር ግን እነዚህ ሰዎች ዘራን ብለው ያሰቡት ዘር ውሃ ላይ ጨው እንደመጣል ነበር። ምንም አልጠቀማቸውም፣ ከንቱ ነው። ከዚህ ታሪክ ምን ተማራችሁ? ይህንን ታሪክ ወደ እናንተ ያመጣ ነው ማንም ሰው በእግዚአብሔር ላይ ያለውን እምነት እንዲጥል በማሰብ አይደለም። ይልቁንም
በክርስቶስ አካል ውስጥ ተሸሽገው ያሉ አንዳንድ ክፉ ነገሮችን ለማጋለጥ ካለን ጥልቅ መንፈሳዊ ሸክም የተነሳ ነው። ይህ ታሪክ ምንም እንኳን በናይጄሪያ ውስጥ የተፈጸመ ቢሆንም አሁንም እኛ ሀገር የለም ብሎ በድፍረት ለመናገር አያስችለንም። መጽሐፍ ቅዱሳችን እንኳን ሳይቀር ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አስጠንቅቆናል። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ እንዲህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይለናል። መጠንቀቅ ውዴታችን ሳይሆን ይልቁንስ ግዴታችን ነው። እንደ አንድ ክርስቲያን ነቅቶ መጠበቅ አለብን። ከእግዚአብሔር ጋር ያለንን ህብረት የግል ልናረገው እንጂ የጋራ ልናረገው ወይም በሰው በኩል የሚመጣ ልናደርግ አይገባም። ከኢየሱስ ክርስቶስ ጋር የግል ህብረት እንዲኖረን ጥሪ ያቀርባለሁ። ይህ ለተኙ ሰዎች የማስጠንቀቂያ ደውል እንዲሆን እንፈልጋለን። በታላላቅ ትዕይንቶች ወይም ተውኔቶች ተታለን መንፈሳዊ ንቃታችንን ማጣት የለብንም። ሁል ጊዜ የውስጥ ሰውነታችንን እናዳምጥ፣ መንፈስ ቅዱስን እንስማ፣ ከመንፈስ ቅዱስ ጋር ጊዜን እናሳልፍ። የሆነ የማይመች ነገር ሲኖር መንፈሳችን ይነግረናል። ስለዚህ ሁል ጊዜ እግዚአብሔርን የመሪነትና የመለየትን መንፈስ እንጠይቅ። ያለንበት ቦታ የምንመገብበት ስፍራ የእግዚአብሔር ብርሃን የሚያንጸባርቅ ከሆነ ለማወቅ እንድንችል እግዚአብሔር አምላክ አይኖቻችንን ያብራልን። እያንዳንዳችን ራሳችንን እንመርምር። የእግዚአብሔር ቃል በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 እንዲህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ጌታችን ኢየሱስ ክርስቶስ በብዙ ቦታ ላይ በእንደዚህ አይነት ሰዎች እንዳንታለል ያስጠነቅቀናል። የዚህ ቪዲዮ ዋነኛ ዓላማ ሰዎች ነቅተው እንዲጠብቁና መንፈስን እንዲመረምሩ እንዲሁም ከእግዚአብሔር ጋር ያላቸውን ህብረት እንዲያስተካክሉ ነው። ይህ ታሪክ መንቂያ ደውል እንደሆነላችሁ አንጠራጠርም። በዚህ ታሪክ የተማራችሁ ከሆነ የተማራችሁትን በኮሜንት ሴክሽን ላይ አስቀምጡልን። ይህን ቪዲዮ ላይክ በማድረግ ጨርሱ። እናመሰግናለን።